የነስጥልን አድማጮች እንደምንላችኋል። ከትርታ 97.6 ኤፍኤም የዕለተ ሰኞ የትርታ 600 የምሳሳ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ብርቱካን አልተንጉስ ነኝ። አብራችሁን ቆዩ። በቅድሚያ የሀገር ውስጥ ዜና። ለአዲስ አበባ ከተማ አገልግሎት ይሰጣል የተባለ የውሃ አቅርቦትና ፍሳሽ ማጣሪያ ጣቢያ ተመረቀ። ለከተማይቱ በቀን 60 ሺህ ሜትር ኪዩብ ንጹህ ውሃ የመጠጥ ውሃ የማምረትና በቀን 20 ሺህ ሜትር ኪዩቢክ ፍሳሽ የማጣራት አቅም ያለው የተባለው የኮዬ ፍሳሽ ማጣሪያ ጣቢያ ፕሮጀክት ተመርቆ አገልግሎት መስጠት መጀመሩን የከተማዋ ከንቲባ አዳነች አቤቤ አስታውቀዋል። የመሰረተ ልማት ማስፋፊያ ስራውን የከተማዋን የመጠጥ ውሃ የማምረት አቅም ከ5 ዓመት በፊት ከነበረበት 525 ሺህ ሜትር ኪዩብ ዛሬ ላይ ወደ 910 ሺህ ሜትር ኪዩብ ከፍ እንደሚያደርግ የጠቀሱት ከንቲባ አዳነች በፍሳሽ ማጣራት አቅም ረገድ በ2009 ዓ.ም ከነበረበት በቀን 20 ሺህ ሜትር ኪዩብ አሁን ላይ ከ253 ሺህ ሜትር ኪዩብ በላይ ማሳደግ መቻሉንም አስረድተዋል። ከንቲባዋ ለአካባቢ ጥበቃና ለወንዞች ንጽህና ከፍተኛ አስተዋጽኦ ላበረከቱ ባለድርሻ አካላት ሁሉ ምስጋና ማቅረባቸውን የከተማው ኮሚኒኬሽን ቢሮ ማህበራዊ ትስስር ገጹ አስነብቧል። የምግብ ሉዓላዊነትን ለማረጋገጥ የተተከበሩ የፖሊሲ እርምጃዎች ተጨባጭ ውጤት እያመጡ መሆኑ ተገለጸ። የግብርና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ የተተገበሩ የፖሊሲ እርምጃዎች ተጨባጭ ውጤት እያስገኙ መሆኑን የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ ገለጹ። ሚኒስትር ዴኤታዋ የፋይናንስና የሜካናይዜሽን አቅርቦት መሻሻሉ የግሉን ዘርፍ ተሳትፎ ከማሳደጉም ባለፈ የማዳበሪያ ጥገኝነትን በሀገር ውስጥ ምርት ለመተካት የሚያስችል ፋብሪካ በግንባታ ሂደት ላይ እንደሚገኝ መናገራቸውንም የዘገበው የኢትዮጵያ ዜና አገልግሎት ነው። የግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ በበኩላቸው ባለፉት 5 ዓመታት የታሰረውን መሬት በ3 እጥፍ ማሳደግ መቻሉንና የአረንጓዴ አሻራ መርሃ ግብር ከአየር ንብረት ለውጥ ተጽዕኖ የመከላከልና በካርቦን ሽያጭ ገቢ የመፍጠር ከፍተኛ አስተዋጽኦ እያበረከተ መሆኑን አስረድተዋል። ባለስልጣን መስሪያ ቤቱ የቅድመ አንደኛ ደረጃ ትምህርት ቤት ግንባታ አስጀመረ። የኢትዮጵያ መገናኛ ብዙሃን ባለስልጣን በክረምት የበጎ ፈቃደኛ አገልግሎት በጌዲዮ ዞን ወናጎ ከተማ ደረጃውን የጠበቀ የቅድመ አንደኛ ደረጃ ትምህርት ቤት ግንባታ ማስጀመሩን የኢትዮጵያ ዜና አገልግሎት ዘግቧል። ባለስልጣኑ ከግንባታው ጎን ለጎን በከተማዋ ለሚገኙ 300 ተማሪዎች የትምህርት ቁሳቁስ ድጋፍ እያደረገ ሲሆን የጽህፈት ቤት ኃላፊው አቶ ምስራቅ ጌቱ ትምህርት ቤቱን ለአዲሱ የትምህርት ዘመን ለማድረስ በትጋት እየተሰራ እንደሚገኝም ተናግረዋል። መገናኛ ብዙሃን በህፃናትና ታዳጊዎች ላይ በጥራትና በትኩረት መስራት የነገዋን ኢትዮጵያ መገንባት መሆኑን በመገንዘብ ለማህበራዊ ኃላፊነታቸው ቅድሚያ መስጠት እንደሚገባቸውም ተመላክቷል። አድማጮች ቀደም ሲል የሀገር ውስጥ ዜናዎችን ነበር ለእናንተ ያደረስነው። ከዚህ በመቀጠል ደግሞ በዝርዝር የተመለከትነው ጉዳይ አለ። እሱም ደግሞ በኢትዮጵያ ያለ የሪል ስቴትን ጉዳይ እየተመለከተ ነው። ይህንን በተመለከተ የሚመለከታቸውን አካላት አናግረናል። ይህንን ያዘጋጀችው ባልደረባችን በፍቅር ግዛቸው ናት። እንደሚከተለው ይቀርባል። የሰው ልጅ መሰረታዊ ከሚባሉ ፍላጎቶች መካከል የሆነው መኖሪያ ቤት መስራትም ሆነ መግዛት በተለይም በከተሞች ቅንጦት እየመሰለ መጥቷል። መንግስት ይህንን ለመፍታት በአዲስ አበባ ከተማ የኮንዶሚኒየም የጋራ መኖሪያ ቤቶችን ሰርቶ በረዥም ጊዜ ቁጠባ ሲያስረክብ እንደነበርም ይታወቃል። የመኖሪያ ቤት አቅርቦት እጥረትን ለመፍታት አስተዋጽኦ ከሚያበረክቱ አካላት መካከል የሪል ስቴት አልሚዎች ይገኙበታል። የሪል ስቴት አልሚዎች በተለይም በተለያዩ አካባቢዎች ላይ በመሰማራት ቤት የመግዛት አቅም ያላቸው ሰዎችን ተጠቃሚ ያደርጋሉ። እነዚህ ተቋማት ከገዢ ባሻገር እንደ ሀገር ከፍተኛ አስተዋጽኦን ያበረክታሉ። ለመሆኑ ሪል ስቴቶች ለሀገር ያላቸው ጥቅም ምንድን ነው? እንዲሁም አሁናዊ ሁኔታቸውን በተመለከተ የመርካቶ በትረታ ፕሮግራም አዘጋጁና የኢኮኖሚ ጉዳዮች ተንታኝ ብሩህ ይሁን በላይ ምላሻቸውን አጋርተውናል። ትልቅ ጥቅም ነው ያላቸው ሪል ስቴት እንግዲህ በሁለት አይነት መንገድ ነው ልታይ የምትችለው። አንደኛው አገሪቷ ላይ ያለውን የቤት ፍላጎት ለማሟላት መንግስት የሚጫወተው ሚና አለ።
ከዛም በተለፈ ደግሞ ፕራይቬት ሴክተሩ የሚጫወተው ሚና አለ። አንዳንዴ ምን የሚሉት ነገር አለ ፐብሊክ ፕራይቬት ፓርትነርሺፕ የሚባለው አለ አይደለም። መንግስትና የግል ሴክተሩ አንድ ላይ ሆኖ የማልማት ስራን ይሰራል። አንዳንዴ መንግስት ብቻውን ራሱ ያለማል። ለምሳሌ እኛ ሀገር በኮንዶሚኒየም የምናውቀው ነው። ኮንዶሚኒየም ትልቅ የሆነ በከተማዎች አካባቢ ያለ የቤት ፍላጎትን ለመቅረፍ ከፍተኛ እንቅስቃሴ ሲደረግ ነበር ማለት ነው። ሌላኛው ደግሞ ምንድነው ባንኮች ናቸው። የዚህ ዘርፍ ትልቅ ተዋናዮች ናቸው። የኛ ሀገር ትንሽ ችግር አለበት። የኛ ሀገር ችግር አለበት ማለት የሞርጌጅ ኢንትረስት ሬቱ ሪዲኩለስ ነው። የኛ ሀገር በጣም በ10% ወለድ ለቢዝነሶች ኢት ወርክስ። እኔ ለምሳሌ የሆነ እቃ ከውጭ አምጥቼ ከባንክ ተበድሬ ባመጣና 10% ወለድ እየከፈልኩኝ ብድሬ ልመልስ። መኖሪያ ቤት ግን ይሄ ብዙ ጊዜ ኢትዮጵያ ባንኮች የሚተቹትም ለዛ ነው። ቤት ፈላጊውን ሰርቭ እያደረጉ አይደለም። ጀስት ሲምፕሊ ያው የቢዝነስ ሞዴላቸውን የሚከተሉት። ሆኖም ግን ግፋቢል ከ5% መብለጥ የለበትም ነው የሚባለው የሞርጌጅ ኢንትረስት ሬት። ሪል ስቴት ኩባንያዎች እዚህ ጋር ነው የሚገቡት። ሪል ስቴት ኩባንያዎች እዚህ ጋር ሲገቡ ምንድነው አንድ የሚነሱ ሀሳቦች አሉ። አንደኛው የሚተቹበት፣ እነሱም ደግሞ ሴት ኩባንያዎቹን ኮንትራክተሮቹን ደግሞ የሚሰጡት መልስ አለ። ለምሳሌ ለሀብታሞች ነው የምትሰሩት ቤት የሚባል ትችት አለ። ሰፊውን ህዝብ ያማከል አይደለም እናንተ የምትሰሩ ቤት ዋጋ ውድ ነው ምናምን ነው። እነሱ እያሉ ያሉት ምንድነው እንደውም አንድ በቅርብ ያወሯቸው ኮንትራክተር ናቸው፣ እንደዚህ ሪል ስቴት ውስጥ ያሉ ሰው ናቸው። ምንድነው ያሉት? ባለፉት 20 ዓመታት ባጠናው ጥናት አሉ የሲቪል ሰርቫንቱ ገቢ በ500% ጨምሯል። በ20 ዓመት ውስጥ በ20 ነው በ30 ዓመት ውስጥ 500% ጭማሪ አምጥቷል የሲቪል ሰርቫንቱ ገቢ። የኮንስትራክሽን ማቴሪያል ገቢ በዚሁ ወቅት ውስጥ የ5000% ጭማሪ ነው ያመጣው። ይሄ በጣም ትልቅ ነው ጭማሪ። which means አንድ ፖሊሲው መቀየር አለበት። ሪል ስቴት አልሚዎች ለሰፊው ህዝብ ቤት እንዲያዳርሱ ወይም ለበርካታውን ኢትዮጵያ አቅም ያገናዘበ ቤት ገንብቶ ማቅረብ እንዲችሉ እኛ እየሰራናቸው ያለናቸው ቤቶች በጣም ውድ ቤቶች ናቸው። ለዛም ነው ቤቱ ውድ የሆነው፣ የሚሸጥበትም ዋጋ ውድ የሆነው። በቅናሽ ለመስራት የሚቻልበትን ነገር መንግስት በፖሊሲ ደረጃ አቅጣጫ ማስቀመጥ አለበት። የኮንክሪት 100 ዓመት 200 ዓመት መቆየት የሚችል ቤት ነው እየተሰራ ያለው። የብረት ወጪው፣ የኮንክሪት፣ የሲሚንቶ፣ የዚህ የማቴሪያሎቹ በአጠቃላይ አብዛኛው ኢምፖርትድ ነው። ብረት ኢምፖርትድ ነው። እንደዚህ አይነት ነገር ኢምፖርትድ ነው። ግን ያ ነገር ተቀይሮ ባጭርና ደግሞ ለመገንባት የሚወስደው ጊዜ እዚህ ጋር የኢንፍሌሽነሪ ፕሬሸሩ መታሰብ አለበት። የዋጋ ንረት ብዙ ነገር አለ። ይሄ ሁሉ ሲታሰብ ቤቱ የሚሸጥበት ዋጋ እና መጀመሪያ ላይ ሲገነባ የነበረበት ዋጋ ራሱ ኮምፕሊትሊ ሰፊ የሆነ ልዩነት አለው። ስለዚህ ሪል ስቴት ውስጥ ያለው አንደኛው ፕሮብሌም ምንድነው? ማቴሪያል ውድ ነው። አፎርድ የሚያደርገው ሰው ጥቂት ነው። ስለዚህ የምትሰሪው ቤት በተቻለው መጠን በአነስተኛ ዋጋ ባለው ማቴሪያል ተሰርቶ በርከት ያሉ ሰዎችን ሰርቭ ማድረግ የሚችል ሴክተር መሆን ይቻላል ነው። የግል ሴክተሩ ላይ ያለ ሪል ስቴት ሰፊ ነው። መንግስትም እኮ ሪል ስቴት ውስጥ እኮ ቅድም እንዳልኩሽ ገብቶ ነበር አይደለ? ኮንዶሚኒየም ሪል ስቴት ነው። ኮንዶሚኒየም መንግስት ነበር ሲሰራ የነበረው። ከዛ በኋላ መጀመሪያ ሰጥቶ ያስረክብ ነበረ። ከዛ በኋላ ስኪሞች መጡ። 20/80 40/60 ምናምን የሚባሉ ስኪሞች መጡ። ከዛ በኋላ መንግስት ሙሉ በሙሉ ወጥቻለሁ። አሁን ደግሞ መልሶ መንግስት ልገባበት አስባለሁ። ለ1.5 ሚሊዮን ኢትዮጵያኖች ቤት ሰርቼ አዲስ አበባ ነዋሪዎች ቤት ለማቅረብ ብዙ ቅድመ ዝግጅቱን ጨርሰናል ለመስራትና ለማቅረብ ተብሏል። ሪል ስቴቶች ከፍተኛ ጥቅም ቢኖራቸውም በስፋት የተሰማሩት ግን በዋና ከተማዋ አዲስ አበባ ነው። ለመሆኑ እነዚህ ተቋማት አዲስ አበባ ውስጥ በስፋት የመገኘታቸው ምስጢር ምን ይሆን ስንል የሪል ስቴት ሙያ ዘርፍ አማካሪ የሆኑትን አቶ ልዑል ደረጃን ጠይቀን ምላሻቸውን አጋርተውናል። ያው ገበያው ባለበት ነው እኛ የምንሰራው። ገበያው ያለው አዲስ አበባ ነው። ለምሳሌ ዲያስፖራው የሚፈልገው አዲስ አበባ ነው። ክልል ከተሞችም ላይ ደሽ ብትሰሪ ክልል ከተሞች ያሉ ባለሀብቶችና ሰዎች አዲስ አበባ መጥተው መኖር ነው የሚፈልጉ። ይህን መንግስት መቀየስ ያለበት ዳይሬክሽን ይመስለኛል። ነገሩ ሁሉ አዲስ አበባ ላይ ፎከስ አድርጎ ሌሎች ክልል ከተሞቻችንን እኮ እንረሳቸዋለን። አሁን በገበታ ለሀገርና ገበታ ለትውልድ ፕሮጀክቶች ምክንያት እኮ በርካታ የሀገራችን ከተሞች በጣም ትልቅ ለውጥ አስተናግደዋል። በተለይ ቱሪስት መስህቡ ምኑ ሁሉ ነገር አለ። ቀስ በቀስ የማርኬት ፍላጎቱ አለ የሚል እምነት አለኝ በግሌ። ነገር ግን ያንን ከመንግስት በኩል ማበረታታት ይፈልጋል። ባለሀብቱ ገብቶ እዛ እንዲሰራ ደፍሮ የተለያዩ ከተሞች ላይ ፍላጎቱ ዲማንዱ አለ ብዬ አምናለኝ። ግን መሰረተ ልማት በተለይ ደግሞ አዲስ አበባ እንደምንሸጠው እዛ ካልሸጥን በዋጋ እንደ ነጋዴ ወይም እንደ ባለሀብት እንደ ኢንቨስተር ራስሽን ስታዩ ለምን እዛ ሄዶ የግል ዘርፉ ይሰራል? ለትርፍ አይደለ በስተመጨረሻ የሚሰራው። አሁን ኮንሰንትሬትድ የሆነ ዲማንድ ያለው 90% የሚሆን ዲማንድ አለ ብዬ የማምነው ነው አዲስ አበባ ላይ። ያ ግን ዲስፐርስ ቢደረግ የአዲስ አበባንም ሎድ ይቀንሳል። ክልል ከተሞችም የራሳቸውን አቅም እንዲችሉ ይደረጋል። ቀለል ያሉ አማራጮች እንዲኖሩ ይደረጋል። ኢንቨስትመንትን ያበረታታል። ክልል ከተሞች አቅሞቻቸውን ያጎላብታል። በጣም ብዙ ጥቅም ነው ያለው። ያ መሆን አለበት የሚል እምነት አለኝ። አሁን ግን ታደርጉታላችሁ ብትይ አዲስ አበባ ላይ በቂ ፍላጎት አለ። ወደዛ የሚያስኬደኝ ነገር ምንም የለም። ወይ የቀረጥ ነጻ እድሎች መመቻቸት አለባቸው፣ ወይ የታክስ እፎይታ ጊዜ፣ ወይም ደግሞ የተለያዩ የመንግስት ድጋፎች የክልል መስተዳድሮችም ይህንን ታሳቢ አድርገው አትራክት ማድረግ ይችላሉ። እውነቱን ለመናገር ዓለም አቀፍ ሁነቶች በሪል ስቴት ዘርፉ ላይ የራሳቸውን ተጽዕኖ ያሳድራሉ።
በመካከለኛው ምስራቅ ጦርነት ሳቢያ የሆርሙዝ ሰርጥ መዘጋትም በሪል ስቴት ዘርፉ ላይ ከባድ ጫናን አሳድሯል። ከውጭ የሚገቡ የዘርፉ ግብዓቶች ዋጋ እንዲንርም አድርጓል። መሰል ክስተቶችን የሪል ስቴት አልሚዎችና ደንበኞች በመነጋገር የዋጋ ማስተካከያን ቢያደርጉም ትክክለኛ መረጃዎችን በመስጠት በኩል ክፍተት መኖሩን አቶ ልዑል ጠቁመዋል። ፕራይስ ኤስኬሌሽን ወይም ደግሞ የዋጋ ጭማሪ ወይም ደግሞ ከአቅም በላይ ሆኑ የምንላቸው ነገሮች በዝርዝር ተቀምጠዋል። ከአቅም በላይ የምንላቸው ህገ መንግስቱ በትክክል ያስቀምጣቸው ነገሮች አሉ። እነዛ ነገሮች በቂ ስላልሆኑ ውላችን ላይ እኛ ፌር ነው የምንላቸውን ነገሮች አስቀምጠናል። አብዛኛው ሪል ስቴቶች የሚያደርጉት ይሄንን በግንባታ ቁሳቁስ እጥረት ምክንያት፣ በግንባታ ግብአት እጥረት ምክንያት ወይም ደግሞ ይሄ መሬት ናዳ ምናምን ጦርነት የመሳሰሉት ነገሮች ሲከሰቱ ይሄ ነገር ለተራዘመበት ያህል ግንባታው ይራዘማል። ነገር ግን የዋጋ ግሽበቱ ላይ ትልቅ ክርክር አለ። አሁንም አልሚዎች እንግዲህ አንዳንዱ አድቫንቴጅ የሚወስዳል፣ አንዳንዱ ደግሞ ሀቆነ ይሄን ያስጨመረኝ የሚለው አለ። እንግዲህ እንደ ማስረጃ እንደምታቀርቢ ነው። እኛ ከደንበኞች ጋር ያለን ኮሚኒኬሽን እስካሁን ለምሳሌ በዚህ ዓመት እንኳን በነበረው የነዳጅ ጭማሪ የራሳችንን ሜቶዶሎጂ ተጠቅመን ነው ዋጋችንን ማካካሻ እያደረግን ያለ ነው። ነገር ግን ይሄ ነገር ከአቅም በላይ የሆነ በመጣ ቁጥር እኛም እኮ ማስተላለፍ ይከብደናል፣ አንችልም። ስለዚህ ከደንበኞች ጋር ቁጭ ብሎ ይህንን ዋጋ ጭማሪ ልናደረግ ነበረ። ከአቅም በላይ ከሆነ ግን አማራጮች እናቀርባለን። ለምሳሌ ቀድመው ክፍያዎቻቸው እንዲከፍሉ ከዋጋ ጭማሪ እንዲያመልጡ የሚያደርጉበትን አማራጭ መንገድ ማመቻቸት። ልንቆጣጠረው አንችልም። ገበያውን ሪልስቴቱም አማራጮች ማቅረብ አለበት። የዜጎችን የመኖሪያ ቤት ፍላጎት ለማሟላት መንግስትና የግሉ ዘርፍ እየሰሩ ቢሆንም በበቂ ሁኔታ የዜጎች የቤት ፍላጎት ማሟላት አልተቻለም። ባለሙያዎቹ ዝቅተኛና መካከለኛ ገቢ ያላቸው ዜጎች አቅም ያማከሉ የቤት ግንባታዎች ሊበራከቱ እንደሚገባም አጽንኦት ሰጥተዋል። ከዝርዝር ጉዳዮች ተመልሰን ተገናኝተናል። አሁን ወደ ውጭ ዜናዎች እናመራለን። በቅድሚያ የአፍሪካ በሩዋንዳ በአልኮል መጠጦች ላይ የሚደረገው ዘመቻ ተጠናክሮ መቀጠሉ ተሰማ። በሩዋንዳ በህገወጥ መንገድ የሚመረቱና ለጤና ጎጂ በሆኑ የአልኮል መጠጦች ላይ የተጀመረው እርምጃ ተጠናክሮ ሲቀጥል ቁጥራቸው ከ130 በላይ የሚሆኑ አልኮል አምራቾች ኩባንያዎች መዘጋታቸውን ኦል አፍሪካ ኒውስ ዘግቧል። ከመርዛማ ኬሚካል ድብልቅ የተሰሩ መጠጦችን በመጠቀማቸው ምክንያት የ50 ሰዎች ህይወት ማለፉን የጠቆሙት የሩዋንዳ የጤና ሚኒስቴርና የምግብና መድኃኒት ባለስልጣን በተጨማሪም በመቶዎች የሚቆጠሩ ዜጎች ለዓይን መታወር ጨምሮ ሌላም ከባድ የጤና ችግር መዳረጋቸውን አመላክተዋል። ከዚህ ህገወጥ የአልኮል ምርት ጋር በተያያዘም የሀገሪቱ የምግብና መድኃኒት ባለስልጣን ዋና ዳይሬክተርን ጨምሮ ከ18 በላይ የስራ ኃላፊዎችና 50 ህገወጥ አምራቾች በቁጥጥር ስር መዋላቸውን የጠቀሰው ኦል አፍሪካ ኒውስ የምግብና መድኃኒት ባለስልጣኑ የተከለከሉ መጠጦች ከገበያ በአስቸኳይ እንዲሰበሰቡ ትዕዛዝ ማስተላለፋቸውንም አስነብበዋል። በሱዳን ሰሜን ኮርዶፋን በርካታ ሰዎች መፈናቀላቸው ተገለጸ። በሱዳን ሰሜን ኮርዶፋን ግዛት ውስጥ ባለው አስጊ የደህንነት ሁኔታ ምክንያት በሁለት ቀናት ውስጥ ብቻ ከ4200 በላይ ሰዎች ከመኖሪያቸው መፈናቀላቸውን ዓለም አቀፉ የስደተኞች ድርጅት IOM አስታወቀ። ተቋሙ በሰጠው መግለጫ በሺካን አካባቢ በሚገኙ 3 መንደሮች በተከሰተው የጸጥታ መደፍረስ ሳቢያ ለህይወታቸው ስጋት ያደረባቸው ነዋሪዎች ወደ ኦምዱርማን ከተማ ጨምሮ ሌላም የተሻለ ሰላም ወደ ሰፈነባቸው ከተሞች ለመሸሽ መገደዳቸው ተገልጿል። የፈጥኖ ደራሽ ድጋፍ ሰጪ ኃይሎች በአካባቢው በሰነዘሩት ጥቃት የሰው ህይወት መጥፋቱንና በሱዳን ጦር ኃይልና በፈጣን ደጋፊ ኃይሎች መካከል ያለው ውጊያ እያየለ መምጣቱን ያስነበበው አፍሪካ ኒውስ ነው። የሴንትኮም አዛዥ የሀገራቸውን የጦር መርከብ ሰራተኞችን አወደሱ። የአሜሪካ ማዕከላዊ እዝ ሴንትኮም አዛዥ አድሚራል ብራድ ከዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ የጦር መርከብ በመጎብኘት የሰራተኞቹን ጽናት ማወደሳቸውን አልጀዚራ ዘግቧል። መርከቧ ላለፉት 250 ቀናት ያለ እረፍት በባህር ላይ በመቆየቷ ምክንያት በሰራተኞቿ ላይ ከፍተኛ የስነ ልቦና ጫና መፍጠሩንና በዚህም ሳቢያ በአሜሪካ ፖለቲካ ውስጥ ጥያቄዎች መነሳታቸውን ያወሳው ዘገባው መርከቧን የጎበኙት በዚሁ ምክንያት የተነሳው ውዝግብ ለማርገብ ሳይሆን እንደማይቀርም ተጠቅሷል። አብርሃም ሊንከን የተሰኘችው የጦር መርከብ ሰራተኞች መጠነኛ የስነ ልቦና ችግር እንዳጋጠማቸው ያመላከቱት አዛዡ
ከሌሎች የአሜሪካ ጦር መርከብ ሰራተኞች አንጻር ሲታይ ግን ችግሩ አነስተኛ ነው ብሏል። ያም ሆኖ አሜሪካ በቅርቡ ይችን መርከብ በመተካት የዩኤስኤስ ጆርጅ ዋሽንግተን የተሰኘችውን ሌላ የአውሮፕላን ተሸካሚ መርከብ ወደ አካባቢው ለማሰማራት መወሰኗ ተመላክቷል። በመጨረሻ ፕሬዝዳንት ሉላ ለአራተኛ የስልጣን ዘመን ዘመቻቸውን ጀመሩ። የብራዚሉ ፕሬዝዳንት ሉዊዝ ኢናሲዮ ሉላ በመጪው ጥቅምት ወር ሀገራቸው ለምትከውነው ፕሬዝዳንታዊ ምርጫ ለአራተኛ የስልጣን ዘመን የምርጫ ቅስቀሳ ዘመቻቸውን በይፋ ማስጀመራቸው ተሰምቷል። አሁን ላይ እድሜያቸው 80 የደረሰው የወቅቱ የብራዚል ፕሬዝዳንት ሉላ የፖለቲካ ህይወታቸውን በጀመሩበት ሳኦ ለደጋፊዎቻቸው ባደረጉት ንግግር በቀጣይ ምርጫ ድል የሚያገኙ ከሆነ በትምህርት፣ የጤናና ጸጥታ መሰረተ ልማቶችን ማጠናከር ላይ አትኩረው እንደሚሰሩ ቃል መግባታቸውን ዘጋርዲያን አስነብቧል። በጥቅምት ወር በሚካሄደው የብራዚል ፕሬዝዳንታዊ ምርጫ ፕሬዝዳንት ሉላ የቀኝ ዘመም ፖለቲካ አራማጁ የቀድሞ ፕሬዝዳንት ጃኢር በዚሁ በምርጫ እንደሚፎካከሩ ይጠበቃል። በወቅታዊ የህዝብ አስተያየት መለኪያዎችም ፕሬዝዳንት ሉላ አነስተኛም ቢሆን የተሻለ ብልጫ እንዳለው ተመላክቷል ሲል ዘገባው አስነብቧል። አድማጮች ከዚህ ቀደም የሀገር ውስጥና የባህር ማዶ ዜናዎችን ነው ለእናንተ ያደረስን። አሁን ደግሞ ወደ ቢዝነስ ዘገባዎቻችን እናልፋለን። አዲስ አበባን ዓለም አቀፍ ተወዳዳሪና ለነዋሪዎቿ ምቹ ለማድረግ የሚከናወኑ የልማት ስራዎች ተጠናክረው እንደሚቀጥሉ ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በአራብሳ አካባቢ የተገነባውን ንጹህ የመጠጥ ውሃ መሰረተ ልማት የኮየ ፈጬ ፍሳሽ ማጣሪያ ጣቢያን መርቀው ስራ አስጀምረዋል። ከንቲባዋ በመርሃ ግብሩ ላይ ባስተላለፉት መልእክትም ፕሮጀክቱ የንጹህ መጠጥ ውሃ አቅርቦት በጉልህ እንደሚያሳድግ ገልጸዋል። ባለፉት ዓመታትም የመጠጥ ውሃ እጥረትን ለመፍታት የተከናወኑ ስራዎች ውጤት እያስገኙ መሆናቸውንም ከንቲባዋ ተናግረዋል። ዓለም አቀፉ የኦንላይን አልባሳት ንግድ ተቋም ሺንግ በሆንግ ኮንግ የአክሲዮን ገበያ ለህዝብ ሽያጭ ለማቅረብ ባዘጋጀው እቅድ የኩባንያውን አጠቃላይ አክሲዮን ወደ $25 ቢሊዮን ዝቅ ማድረጉ ተሰማ። በአልባሳት አቅርቦቱ የሚታወቀውና ዋና መስሪያ ቤቱ ሲንጋፖር ያደረገው ኩባንያው በአሁኑ ወቅት የገጠሙትን የንግድ ውድድሮችና የገበያ ተጽዕኖች ተከትሎ ነው የታሰበውን የኩባንያውን ዋጋ የቀነሰው። ሺን ከ4 ዓመታት በፊት በነበረው የገበያ ግምገማ የኩባንያው እሴት ወደ $100 ቢሊዮን ይጠጋ የነበረ ቢሆንም አሁን ላይ ግን በ25 ቢሊዮን እና $28 ቢሊዮን መካከል ባለው ግምት አክሲዮኖቹን ለገበያ ማቅረብ ዝግጅት እያደረገ ይገኛል። ይህ በዓለም አቀፍ ደረጃ በዝቅተኛ ዋጋ አልባሳትን በማቅረብ የሚታወቀው ኩባንያ በያዝነው ሳምንት መጨረሻ የአክሲዮን ሽያጭ ሂደቱን ይፋ ያደርጋል ተብሎ እንደሚጠበቅም ሮይተርስ ዘግቧል። አድማጮች የዛሬ የዕለተ ሰኞ የትርታ 600 የምሳሳት ዜናዎች እነዚህን ይመስሉ ነበር። መልካም ቀን ይሁንላችሁ።